ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ኬባኔን ትናንትና ምሽት ላይ ሁለት የሩብ ፍጻሜ የሻምፒዮንስ ሊግ ጨዋታዎች ተካሂደው ነበረ። በዚህም ባየር ሙኒክ ሪያል ማድሪድን 2-1 ሲያሸንፍ እንደዚሁም አርሰናል ስፖርቲንግ ሊዝበንን 1-0 በሆነ ውጤት ማሸነፍ ችሏል። እናም በዛሬ ቆይታችንም እነዚህን ሁለት ጨዋታዎች የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ እንደዚሁም በሁለተኛው ዙርስ ማን ያሸንፋል፣ ወደ ቀጣይ ዙርስ ማን ያልፋል ገምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎች የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው በፖርቹጋል የተደረገውን የስፖርቲንግ ሊዝበንና የአርሰናል ጨዋታ ይሆናል። ይህ ጨዋታ እንግዲህ ተመጣጣኝ የሚባል ፉክክር የታየበት ጨዋታ ነው የነበረው። አርሰናሎችም እንግዲህ የማሸነፊያውን ግብ ለማግኘት 91ኛው ደቂቃ ድረስም መጠበቅ ነበረባቸው። 91ኛው ደቂቃ ላይ ነበረ ካይ ሃቨርትዝ የአርሰናልን ብቸኛ ግብ ማስቆጠር የቻለው። እናም 1-0 አሸንፈው መውጣትም የቻሉት። በዚህ ጨዋታ ላይ የነበረውን ስታት ስንመለከት በጨዋታው ላይ አርሰናሎች 56% ኳሱን መያዝ ችለው ነበር። ስፖርቲንጎች በአንጻሩ 44% ነበረ ኳሱን መያዝ የቻሉት። እንደዚሁም በኤክስፔክትድ ጎል ረገድም አርሰናሎች የተሻሉ ነው የነበሩት። 1.33 ኤክስፔክትድ ጎል አስመዝግበው ነበረ። ስፖርቲንጎች በአንጻሩ 0.71 ኤክስፔክትድ ጎል ብቻ ነው ያስመዘገቡትና አርሰናሎች በዚህ ረገድም ማሸነፍ ይገባቸው ነበር። ነገር ግን በጨዋታ ላይ የተመከሩትን ሙከሮች ስንመለከት ግን ስፖርቲንግ ሊዝበኖች በጣም የተሻሉ ነው የነበሩት። በአጠቃላይ 11 ሙከራዎችን ስፖርቲንግ ሊዝበኖች ማድረግ ችለው ነበር። ከነዚህ 11 ሙከራዎች ደግሞ 5ቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። አርሰናል በአንጻሩ 8 ሙከራዎችን ብቻ ነው በዚህ ጨዋታ ላይ ማድረግ የቻለው። ከነዚህ ሙከራዎች ደግሞ 4ቱ ኢላማውን የጠበቀ ሙከራ ነው የነበረው። ሁለቱም ግን በጨዋታው ላይ ሁለት ትልልቅ የሚባሉ እድሎችን መፍጠር ችሎ ነበር። አርሰናሎች አንዱን ትልቅ እድል ሲጠቀሙበት፣ ስፖርቲንጎች ግን ሁለቱንም የፈጠሯቸውን ትልቅ እድሎች ግን ሳይጠቀሙባቸው ቀርቷልና ተመጣጣኝ የሚባል ፉክክር የታየበት ጨዋታ ነው። ይህ ድል ግን ለአርሰናል በጣም ትልቅ ትርጉም ያለ ነው። በተለይ ደግሞ ያለፉትን ሁለት ያደረጋቸውን ጨዋታዎች ስንመለከት በካራባኦ ካፕ የፍጻሜ ጨዋታ ላይ በማንቸስተር ሲቲ አሳማኝ በሚባል እንቅስቃሴ 2-0 በሆነ ተሸንፎ መውጣት ችሏል። በዛ ጨዋታ ላይ እንግዲህ አርሰናሎች ያሸንፋሉ የሚል በጣም ትልቅ ግምት ነበር። በተለይ ደግሞ በደጋፊው ዘንድ ይህ የመጀመሪያ ዋንጫችን ይሆናል የሚል በጣም ትልቅ ተስፋ ነበረ። ነገር ግን ደግሞ ከተጠበቀው በተቃራኒው ነበረ የተፈጠረው። ማንቸስተር ሲቲዎችም ጨዋታውን በጣም በከፍተኛ ሁኔታ ነበረ ብልጫ ማሳየት የቻሉት። እንደዚሁም ደግሞ ቅዳሜ ዕለት በተደረገው የኤፍኤ ካፕ ጨዋታም ደግሞ በሳውዛምፕተን ባልተጠበቀ መልኩ ተሸንፎ ሊወጣ ችሏል ከውድድሩና ከነዚህ ሁለት ተከታታይ ሽንፈቶች በኋላ ያደረገው ጨዋታ ነው የነበረውና በዚህ ጨዋታ ላይ ነጥብ ጥሎ ቢሆን ኖሮ ምናልባትም የተጫዋቾቹ ኮንፊደንስ ላይ በጣም ትልቅ ተጽዕኖ ይኖረዋል ተብሎ ሲጠበቅ ነበረ። ነገር ግን ጨዋታውን 1-0 በሆነ ውጤት አሸንፈው ሊወጡ ችሏል። በተለይ ደግሞ ሁለተኛው አጋማሽ ላይ ያሳዩት እንቅስቃሴ ይህንን ጨዋታ አሸንፈው እንዲወጡ አድርጓቸዋል። በተለይ ደግሞ የመጀመሪያው አጋማሽና የሁለተኛውን አጋማሽ ስናነጻጽረው ሁለተኛው አጋማሽ ላይ የተሻሉ ቡድን ነው የነበሩት። የመጀመሪያው አጋማሽ ላይ እንግዲህ 52% ብቻ ነበረ ኳሱን መያዝ የቻሉት። ሁለተኛው አጋማሽ ላይ ግን ወደ 60% ማሳደግ ችሏል። እንደዚሁም በኤክስፔክትድ ጎል ደረጃ ያለውን ስንመለከት ራሱ የመጀመሪያው አጋማሽ ላይ 0.5 ኤክስፔክትድ ጎል ነው ያስመዘገቡት። ሁለተኛው አጋማሽ ላይ ግን 0.83 ኤክስፔክትድ ጎል አስመዝግቧል። እንደዚሁም በሁለተኛው አጋማሽ 4 ሙከራዎችን ሲያደርጉ ከነዚህ 4 ሙከራዎች ደግሞ 3ቱ ኢላማውን የጠበቀ ሙከራ ነው የነበሩት። የመጀመሪያው አጋማሽ ላይ ተመሳሳይ 4 ሙከራ ማድረግ ችለው ነበር። ነገር ግን አንዱ ብቻ ነበረ ኢላማውን የጠበቀ ሙከራ የነበረው። እንደዚሁም ደግሞ በተጋጣሚ ቦክስ ውስጥ ራሱ 6 ጊዜ ኳሶችን መንካት ሲችሉ በመጀመሪያው አጋማሽ፣ በሁለተኛው አጋማሽ ግን 8 ጊዜ ኳሶችን መንካት ችሏልና ከመጀመሪያው አጋማሽ ሁለተኛው አጋማሽ ላይ በጣም የተሻለ የሚባል እንቅስቃሴን ማድረግ ይችላል። ድልም በማስመዝገባቸው ምክንያትም እንግዲህ ወደ ቀጣይ ዙር ወደ ግማሽ ፍጻሜ የማለፍ እድላቸውን በሰፊ ሁኔታ ማስፋት ይችላል። ምክንያቱም የመልሱ ጨዋታ በኤሚሬትስ የሚደረግ ጨዋታ ነው። በእርግጥ በኤሚሬትስ ስለሚደረግ ብቻ ጨዋታውን ያሸንፈው ይወጣሉ ማለት አይደለም። ነገር ግን ደግሞ በደጋፊያቸውና በሜዳቸው በሚያደርጓቸው ጨዋታዎች ላይ በጣም ጠንካራ የሚባል እንቅስቃሴን ሲያደርጉ በዚህ ሲዝን መመልከት ይችለናል። እንደዚሁም በሻምፒዮንስ ሊግን በሜዳቸው ያደረጉትን ጨዋታዎች ስንመለከት እስካሁን ድረስ ምንም አይነት ሽንፈት አላስተናገዱም። ከባየር ሙኒክ ጋርም በሜዳቸው ጨዋታ አድርገው ነበር። ያንንም ጨዋታ 3-2 በሆነ ውጤት ማሸነፍ ችሏል። በ16ቱም የጥሎ ማለፍ ጨዋታ ከባየር ሊቨርኩሰን ጋር ነበር የተገናኙት። በባየር ሊቨርኩሰን ሜዳ አንዳቻ በሆነ ውጤት ሲያጠናቀቁ በኤሚሬትስ ደግሞ 2-0 በሆነ ውጤት በማሸነፍ ነበር ወደ ሩብ ፍጻሜ ማለፍ የቻሉት። ስፖርቲንግ ሊዝበኖች በአንጻሩ በ16ቱ የጥሎ ማለፍ ጨዋታ ከቦዶ ግሊምት ጋር ነበር የተገናኙት። በመጀመሪያው ዙር ጨዋታ 3-0 በሆነ ውጤት ነበር የተሸነፉት። ነገር ግን በመልሱ በሜዳቸው 5-0 በሆነ ውጤት በማሸነፍ ነው ወደዚህ ዙር መምጣት የቻሉትን። ምንም እንኳን በሜዳቸው 1-0 በሆነ ውጤት በአርሰናል ቢሸነፉም በቀጣይ በመልሱ ጨዋታ ላይ አርሰናልን አሸንፈው ወደ ቀጣይ ዙር አያልፉም ግን ማለት አንችልም። ምክንያቱም አቅሙ እንዳላቸው በቦዶ ግሊምት ጨዋታ ላይ መመልከት ችለናል። በእርግጥ
ቦዶ ግሊምትና አርሰናል እኩል ደረጃ ላይ ያሉ ክለቦች አይደሉም። ነገር ግን ደግሞ ስፖርቲንግ ሊዝበኖችም ጥሩ የሚባል ኳሊቲ ያላቸው ክለብ ነው። በተለይ ደግሞ በትናንትናው ጨዋታ ላይ ለአርሰናል ትልቅ አሳሳቢ የሚሆነው ነገር ምንድነው? እንደ ፉትቦል ዘገባው ከሆነ የጨዋታው ኮከብ የነበረው በረኛው ዴቪድ ራያ ነውና ይህም የሚያሳዩ ደግሞ በጣም ብዙ ሙከሮች እንደተሞከሩባቸው ነው። እንደዚሁም ደግሞ ሰሞነኛ ብቃታቸውን ከተመለከትን በተለይ ደግሞ ከጃንዋሪ በኋላ እያሳዩት ያለውን እንቅስቃሴ ከተመለከትን እየተዳከሙ እየመጡ ነው የሚገኙት አርሰናሎች። ምናልባትም ማንቸስተር ሲቲ እንደዚሁም ሊቨርፑልም እንኳን ራሱ በጣም ወጥ የሆነ አቋምን ቢያሳዩ ኖሮ በተከታታይ ጨዋታዎችን አሸንፈው ቢሆን ኖሮ ወይ ከአርሰናል እኩል ወይም ደግሞ ከአርሰናል በላይ መሆን የሚችሉበትም አጋጣሚም ነበረና አርሰናሎች እየተዳከሙ እየመጡ ነው የሚገኙት። በተከታታይ ጨዋታዎች ላይ ነጥብ እየጣሉ ነው፣ እየተሸነፉ ነው የሚገኙት። ያለፉትንም ሁለት ጨዋታዎች ቅድም እንዳልኳችሁ ሽንፈት ነው ያስተናገዱት። በተለይ ደግሞ ከሳውዛምፕተን ጋር ያደረጉት ጨዋታና የተሸነፉበት ጨዋታ ይበልጥ የሚያበሳጭ ነው። ምክንያቱም ሳውዛምፕተን በሻምፒዮንሺፕ ያለ ክለብ ነው። ምንም እንኳን አርሰናል ተቀያሪ ቡድኑን ይዞ ቢገባም እንኳን ራሱ ያንን ጨዋታ ማሸነፍ ነበረበት። ነገር ግን ተሸንፎ ሊወጣ ችሏልና ስፖርቲንግ ሊዝበኖች አሁንም በጣም ጭላንጭል የሚባልም ቢሆንም እድል አላቸው ወደ ቀጣይ ዙር ለማለፍ። ነገር ግን ቀላል ይሆንላቸዋል ተብሎ አይጠበቅም። ለአርሰናል ግን የትናንትናው እድል በጣም ትልቅ የሚባል ነው። በተለይ ደግሞ በቀጣይ በፕሪሚየር ሊጉ ከበርንማውዝ ጋር የሚያደርጉ ጨዋታ አለና በርንማውዞችም ቀላል የሚባሉ አይደሉም። ምናልባት የትናንትናውን ጨዋታ ተሸንፈው ቢሆን አቻ ወጥቶ ቢሆን ኖሮ ሳይኮሎጂካሊ ስለሚጎዱ ከበርንማውዝ ጋርም ጨዋታውን በጣም ፈታኝ ያደርግባቸው ነበረ። ነገር ግን አሁን ወደ አሸናፊነት መመለሳቸው ኮንፊደንሳቸው ላይ ትልቅ የሚጨምረው ነገር አለና የትናንትናው ከሃቨርት ባስቆጠራት ግብ ጨዋታውን አሸንፈው መውጣት ለአርሰናል በጣም ትልቅ እድል ነው። በእርግጥ በጨዋታው ላይ 64ኛው ደቂቃ ላይ ማርቲን ዙቢሜንዲ ጎል አስቆጥሮ ነበር። ነገር ግን ያቺ ኳስ በቫር ልትሻርበት እችላለችና ሁለተኛው አጋማሽ ላይ የተሻለ እንቅስቃሴን አሳይተው አሸንፈው ሊወጡ እችሏል። የመልሱንም ጨዋታ ቀጣይ ሮብ የዛሬ ሳምንት ማለት ነው በኤሚሬትስ የሚገናኙ ይሆናል። ሌላኛው ትናንትና ምሽት ላይ የተደረገው የሩብ ፍጻሜ የሻምፒዮንስ ሊግ ጨዋታ ደግሞ የሳምንቱ በጣም ተጠባቂ ጨዋታ የነበረው ሪያል ማድሪድን ከባየር ሙኒክ ጋር ያገናኘው ጨዋታ ነው የነበረው። ይህ ጨዋታ እንግዲህ ባየር ሙኒኮች በሉዊስ ዲያዝና ሃሪኬን ባስቆጠሯቸው ግቦች 2-1 በሆነ ውጤት ማሸነፍ ችሏል። የሪያል ማድሪድንም ብቸኛ ግብ ምባፔ ማስቆጠር ችሏል። በዚህ ሲዝንም እንግዲህ 14ኛ 15ኛ ግብ ሆና ተመዝግባለታለች በሻምፒዮንስ ሊግ ያስቆጠረውና ከሜሲ እኩልም መሆንም ይችላል። በቀጣይም ጎል የሚያስቆጥር ከሆነ በሻምፒዮንስ ሊግ በአንድ ሲዝን ውስጥ ብዙ ጎል በማስቆጠር ሜሲን የሚበልጥ ይሆናል ማለት ነው። ጥሩ የሚባል ሪከርድን እያስመዘገበ ነው የሚገኘው። ነገር ግን በጨዋታው ላይ ከሪያል ማድሪድ ይልቅ ባየር ሙኒኮች የተሻለ የሚባል እንቅስቃሴን ማሳየት ይችላል። በተለይ የመጀመሪያው አጋማሽ ላይ ባየር ሙኒኮች በጣም የተሻሉ ቡድን የነበሩት፣ ሁለተኛው አጋማሽ ላይ ደግሞ ሪያል ማድሪዶች የተሻለ የሚባል እንቅስቃሴን ማድረግ ይችላል። እንደ አጠቃላይ በሙሉ 90 ደቂቃ ያስመዘገቡትን ስታት ስንመለከት ባየር ሙኒኮች 52% ኳሱን መያዝ ችሎ ነበረ። እንደዚሁም ደግሞ 2.92 ኤክስፔክተር ጎልም ማስመዝገብም ችሏል። ሪያል ማድሪዶች በአንጻሩ 2.2 ኤክስፔክተር ጎል ነበር ያስመዘገቡት። በሙከራ ደረጃ ሁለቱም ቡድኖች 20 ጊዜ መሞከር ሲችሉ ሪያል ማድሪዶች 9 ኢላማውን የጠበቀ ሙከራ ማድረግ ይችላል። ባየር ሙኒኮች በአንጻሩ 8 ኢላማውን የጠበቀ ሙከራ ነው ያደረጉት። እንደዚሁም ትልልቅ እድሎችን በመፍጠርም ሪያል ማድሪዶች የተሻሉ ነው የነበሩት። 4 ትልልቅ እድሎችን መፍጠር ችሏል። ከነዚህ ውስጥ ግን 3ቱን ሊሰቱት ችሏል። ባየር ሙኒኮች በአንጻሩ 3 ትልልቅ እድሎችን ሲፈጥሩ 2ቱን ግን ሳይጠቀሙባቸው ቀርቷል። በተለይ ደግሞ ሪያል ማድሪዶች በተለይ ቪኒሲየስ ጁኒየር ከባየር ሙኒክ በረኛ ከሆነው ከማኑኤል ኒየር ጋር 1-1 ተገናኝቶ ነበር። ነገር ግን ያንን እድል ሳይጠቀምበት ቀርቷል። ምናልባትም ያችን ጎል አስቆጥሮ ቢሆን ኖሮ ከባየር ሙኒክ ጋር አቻ ወይም ደግሞ አሸንፎም ሊወጡ የሚችሉበትም እድል ነበር። ነገር ግን ያንን እድል ሳይጠቀምበት ቀርቷል። ከዛ በኋላ እንግዲህ ተደጋጋሚ ቻንሶችን ክሬስ ሲያደርጉ ነበረ። በተለይ ኢምባፔም ራሱ የተለያዩ ሙከራዎችን ሲያደርግ ነበረ። ነገር ግን እነዚሁ ሙከራዎች እንግዲህ ሳይሳኩላቸው ቀርቷል። በባየር ሙኒክ በኩል ትናንትና ምሽት ላይ ማይክል ኦሊሴ በጣም አስደናቂ የሚባል ምሽትን ማሳለፍ ችሏል። በጨዋታው ላይም አንድ ኳስ አሲስት ማድረግ ሲችል እንደዚሁም የጨዋታው ኮከብም ተብሎ መመረጥ የቻለ ተጫዋች ነው። ከሱ በተጨማሪም ሃሪኬንም በጣም ምርጥ ነው የነበረው። ሉዊስ ዲያዝም በጣም ድንቅ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው የነበረውና በእነዚህ ተጫዋቾች አማካኝነት ይህንን ጨዋታ አሸንፈው ሊወጡ ችሏል። ጨዋታው ግን ከመሸናነፋቸው በተጨማሪም በጣም ድንቅ የሚባል ፉክክር የታየበት ጨዋታ ነው የነበረው። ከጨዋታው በፊትም እንግዲህ እንደዚህ አይነት ፉክክር ሊኖር ይችላል የሚል የተለያዩ ግምቶች ነበሩ። በእርግጥ ባየር ሙኒኮች የማሸነፍ እድላቸው ከፍተኛ ነው የሚሉ የተለያዩ ሰዎች ነበሩ። በተለይ ደግሞ በዚህ ሲዝን ሁለቱም ቡድኖች እያደረጉት ያለውን እንቅስቃሴ ስንመለከት ባየር ሙኒኮች በጣም የተሻሉ ቡድን ናቸው። በተለይ በቡንደስሊጋው በጣም አስደናቂ ቡድን ናቸው። እንደዚሁም ደግሞ በሻምፒዮንስ ሊግም እስካሁን ድረስ የተሸነፉት በአርሰናል ብቻ ነውና በዚህ ሲዝን በቪንሰንት ኮምፓኒ ስር በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት እና ሉዊስ ዲያዝ፣ ሃሪኬን እንደዚሁም ደግሞ ማይክል ኦሊሴም ራሱ በጣም አስደናቂ የሚባልን ጊዜን እያሳለፉ ነው የሚገኙት። ትናንትና እንግዲህ ሃሪኬን ጎል ማስቆጠር ይችላል። ይህም ግቡ በዚህ ሲዝን ያስቆጠረው 49ኛ ግቡ ሆኖ መመዝገብ ችላለች። ይህም እንግዲህ በእግር ኳስ ታሪኩ በእግር ኳስ ህይወቱ ዘመኑ እንግዲህ በጣም ከፍተኛ ጎል ያስቆጠረበት አመትም ሆኖ መመዝገብ ችሏል። እንዲሁም የፊፋ ወርልድ ካፕን ከጨመራችሁ ራሱ 52ኛ ግብ ሆና ነው የምትመዘገበው። ከዛ ውጪ ግን 49 ግቦችን ማስቆጠር ችሏል። እንደዚሁ
እንደዚሁም ደግሞ 5 አሲስቶችን ማስመዝገብ የቻለ ተጫዋች ነው። ይህን ላይ ያደረገው እንግዲህ በ41 ጨዋታዎች ነውና ምን ያህል አስደናቂ የሚባል አመትን እያስመዘገበ እንደሆነ መመልከት እንችላለን። በሻምፒዮንስ ሊግ ብቻ ያደረገውን እንቅስቃሴ ስንመለከት ደግሞ በ10 ጨዋታዎች 11 ግቦችን ማስቆጠር የቻለ ተጫዋች ነው። እሱም ብቻም አይደለም እና ማይክል ኦሊሴንም ራሱ ያደረጉትን እንቅስቃሴ ስንመለከት ማይክል ኦሊሴ አሁን በዚህ ሲዝን በቡንደስሊጋው ብቻ ያደረገውን እንቅስቃሴ ስንመለከት 26 ጨዋታዎችን ማድረግ ችሏል። በእነዚህ 26 ጨዋታዎች ግን 29 የጎል ኢንቮልቭመንት ማድረግ የቻለ ተጫዋች ነው። እንደዚሁም ደግሞ በአጠቃላይ በዚህ ሲዝን ባደረጋቸው 41 ጨዋታዎች ላይ ደግሞ 46 የጎል ኢንቮልቭመንት ማድረግ ይችላል። በ46 የጎሎች ላይ መሳተፍ የቻለ ተጫዋች ነው። 19 ግቦችን ሲያስቆጥር 27 አሲስት ማስመዝገብ ይችላል። እንደዚሁም ደግሞ ሉዊስ ዲያዝን ስንመለከተው ሉዊስ ዲያዝ እንግዲህ በክረምቱ ነበረ ወደ ባየር ሙኒክ ከሊቨርፑል ማቅናት የቻለው። ባየር ሙኒክንም ከተቀላቀለ ጀምሮ እስካሁን ድረስ 40 ጨዋታዎችን ማድረግ ችሏል። በእነዚህ 40 ጨዋታዎች 23 ጎልና 15 አሲስት ማስመዝገብ ችሏል። ይህ ማለት እንግዲህ 38 የጎል አስተዋጽኦ ማድረግ የቻለ ነው። በቻምፒየንስ ሊግ ብቻ ያደረገውን እንቅስቃሴ ስንመለከት 9 ጨዋታዎችን አድርጎ 5 አሲስት ጎልና 3 አሲስት ማስመዝገብ ችሏልና በአጠቃላይ እነዚህ 3 የባየር ሙኒክ አጥቂዎች እንግዲህ በእግር ኳስ ህይወታቸው በጣም ምርጡ የሚባለውን ሲዝን እያሳለፉ ነው የሚገኙት። አስደናቂ የሚባል ጊዜን እያሳለፉ ነው የሚገኙትና በእነዚህ 3 አጥቂዎች ምክንያትም ጨዋታውን ያሸንፋል የሚል ከፍተኛ ግምትም ተሰጥቶት ነበረ። ያም ግምት እንግዲህ ትክክል ሆኗል። በስተመጨረሻ ጨዋታውን 2-1 በሆነ ውጤት አሸንፎም ሊወጣም ችሏል። በእርግጥ በዚህ ጨዋታ ላይ ሪያል ማድሪዶችን በጣም ጥሩ የሚባል እንቅስቃሴን ማድረግ ይችላል። በተለይ ደግሞ ምባፔ፣ ቫልቨርዴ እንደዚሁም ደግሞ ቪኒሺየስም አርዳ ጉለርም በጣም ጥሩ የሚባልን ጊዜን ማሳለፍ ችሏል። ነገር ግን ተከላካዮቹ ግን ደካማ የሚባል እንቅስቃሴን ማሳየት የቻሉበት ሁኔታም ተፈጥሯል። ምባፔም እንግዲህ በሪያል ማድሪድ ሁለተኛ ዓመቱ ላይ እንግዲህ በጣም አስደናቂ የሚባል ጊዜን እያሳለፈ ነው የሚገኘው። በተለይ ደግሞ ካለፈው ዓመት አንጻር ስንመለከተው ዘንድሮ በጣም የተሻለውን ምባፔን መመልከት ችለናል። በአጠቃላይ ባለፈው ዓመት 56 ጨዋታዎችን ማድረግ ችሎ ነበረ ለሪያል ማድሪድ። በእነዚህ 56 ጨዋታዎች 43 ግብና 5 አሲስት ነው ማስመዝገብ የቻለው። ይህ ማለት እንግዲህ 48 የጎል አስተዋጽኦ ማድረግ ችሎ ነበረ። በዚህ ሲዝን ግን 40 ጨዋታዎችን እስካሁን ድረስ ማድረግ ችሏል። የፊፋ ክለብ ወርልድ ካፕን ጨምረን ማለት ነው። በእነዚህ 40 ጨዋታዎች ላይ ግን 40 ግቦችንና 5 አሲስት ማስመዝገብ ይችላል። ይህ ማለት እንግዲህ ከተጫወተው በላይ ብዙ የጎል አስተዋጽኦ ማድረግ ይችላል። 45 የጎል አስተዋጽኦ ማድረግ ይችላል። ይህ ማለት እንግዲህ በየጨዋታው ከአንድ በላይ የጎል አስተዋጽኦ ማድረግ የሚችል ተጫዋች ነው። እንደዚሁም በየጨዋታውም አንዳንድ ጎሎችንም የሚያስቆጠር ተጫዋች ሆኖ መመልከት ችለናልና ዘንድሮ እንግዲህ ምባፔ በጣም ጥሩ የሚባልን ጊዜን እያሳለፈ ነው የሚገኘው። ይህንንም ደግሞ በትናንትና ጨዋታ ላይ በደንብ መመልከት ችለናል። ባየር ሙኒኮችንም ሲፈተንም ተመልክተናል። ከሪያል ማድሪድ ቤትም እንግዲህ በጣም ከፍተኛ ሬቲንግ የተሰጠው ምባፔ ነው። ጎል ከማስቆጠሩም በተጨማሪም የተለያዩ እድሎችንም ሲፈጥሩ መመልከት ችለናል። እንደዛም ቢሆንም ግን ጨዋታውን አሸንፈው ሳይወጡ ቀርተዋል። ባየር ሙኒክም ጨዋታውን 2-1 በሆነ ውጤት አሸንፈው ሊወጡ ይችላል። ነገር ግን ጨዋታው ገና አላለቀም። በባየር ሙኒክ ሜዳ በአሊያንዝ አሬናም ሳምንት ሮብ የመልስ ጨዋታ ይኖራል። ያንንም ጨዋታ እንግዲህ ሪያል ማድሪዶች አያሸንፉም ማለት በጣም ሞኝነት ነው የሚሆነው። ምክንያቱም ከዚህ ቀደም እንግዲህ በባየር ሙኒክ ሜዳ ድረስ ሄደው ባየር ሙኒክን ሲያሸንፉ መመልከት ችለናል። በተለይ ደግሞ ሮናልዶ እያለ ባየር ሙኒክን በተደጋጋሚ በአሊያንዝ አሬና ሲያሸንፉ የተመለከትናቸው ቡድን ናቸውና አሁንም ገና አላለቀም። 2-1 ገና በጣም ጠባብ የሚባል ውጤት ነው። ነገር ግን ደግሞ ባየር ሙኒኮች የትናንትናውን አይነት እንቅስቃሴ የሚደግሙ ከሆነ ግን ያንንም ጨዋታ አሸንፈው ወደ ቀጣይ ዙር ማለፍ እድላቸው በጣም ከፍተኛ ነው ብዬ ነው የማስበው። እናንተስ በዚህ ጨዋታ ዙሪያ ያላችሁ ሀሳብ ምንድነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ ግን እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።